ነገር ውስጥ እንዳንገባ ሌላ ነገር ውስጥ እንዳንገባ። ምን ልታመጣ ነው? የምር ሌላ ነገር ውስጥ እንዳንገባ። ምን ልታመጣ ነው? ብዬ ዝም ብያለሁ። እሺ ለምንድን ነው የማታርፈው? አንቺ አያገባሽ። ወይኔ ጉዴ ፈላው። ሀይሚ አያገባሽ። በለው በለው በለው። ጨረቃዎቹ ዛሬም በድብድብ መጥተዋል። ስለተደበደበ ደስ ብሎኝ አይደለም፣ ኮረሪማው ማለት ነው። በአንድ እጁ ነው ጠቅልሎ የያዘው ማርያምን። አንድ እጁ ስልክ ይዘዋል፣ በአንድ እጁ እና ማለት ነው። ስለተደበደበ አይደለም ደስ ያለኝ፣ ግን ያፉ ነው ያገኘው። ያፉ ማለት ነው። ሰው ሪስፔክት ሲያደርጋችሁ ሲያከብራችሁ መከበር አለባችሁ። የእውነት ሰው በመሆኑ ክብር ይገባዋል። ሰው በመሆኑ መከበር አለበት። ሰው ነው አይደለም? በዚች ምድር ላይ ማንም ከማንም የተፈጠረ ሰው የለም። እግዚአብሔር የፈጠረው ሰው ነው። ሶ መከበር አለበት ብዬ አስባለሁኝ። ደግሞ አለበት እና ዳኒ ሪስፔክት እየሰጠው አልነበረም። መጀመሪያ ፕራንክ ነው ብላ ሶሲ ስትነግረው ተቀብሎ ነበረ። በጣም በቃ ማለት እሱም ያደረገውም እያደረገም ስለሆነ ስለ ፕራንክ ጠንቅቆ ያውቃል ዳኒ ማለት ነው። ፕራንክ ምን አይነት እንደሚደራረጉ ምን አይነት ጺም ራሱ መላጨት ደርሷል አይደል በፕራንክ። ሶ አሁን እሱ ምንድነው ለማጣላት ከጀርባው እየተነገረው ነው ብያቸዋለሁ እኮ እኔ መጀመሪያው ማለት ነው። እየተነገረው ነው እየሰራ ያለው ማለት ነው። አሁን የእውነቱ ቢሆን ለምን አውጥቶ አላሳየውም? አስሬ ሀይሚ አንቺ እያለሽ ስላለሽ ነው ለአንቺ ሪስፔክት ብዬ ነው ማለት ጣላው ሂጂ ምናምን እያላት ነበረ አስሬ ማለት ነው። ያ ማለት ብሩኬ እልህ ውስጥ እየከተተው ነው ማለት ነው። እና እሷም ዳኒ ይሄንን ሲያሳያት ማለት እውነትን ከሆነ ማለት ነው ይሄንን ሲያሳያት እሷ ዳኒን አምና አይታችኋል። ትላንትና የተነጋገሩትን ቃላቶች በጣም የሚያስጠሉ የሚደብሩ ቃላቶች ነበር እያወሩት ነበረው። በእነሱ የማይጠበቅ እኔ እንጃ። እኔ ከመጀመሪያ አብሬያቸው ስለመጣው በጣም ነው ግራ የተጋባሁት። በቃ በዚህ ሳምንት በሚለቀቁ እንትኖች እኔ ፐርሰናሊ ሀይሚዬ ተቀይራብኛለች፣ እውነቱ ስነግራችሁ ማለት ነው። እና የሚያወሩትን ቃላት ምናምን አይታችኋል ትላንትና። ሶ ዛሬ ብሩኬ ዳኒን ጠርቶ የማይጣላበት የማይደባደብበት ምንም እንትን ምክንያት አልነበረውም። ቢኮዝ አንደኛ ከፍቅረኛውን አጣላው፣ ሁለተኛ እኔ አላደረግኩም እያላት እኔ የድሮ ነው የቆየ ነው የድሮ ብሩክና የሆን ብሩክ አንድ ነው ወይ እያላት እሷም ልትሰማው ፈቃደኛ ነበረችም። እና አሁን አላያቸው ማለት ይታረቃሉ የሆነ ጊዜም ቢፈጅም መታረቃቸው አይቀርም። ግን ደግሞ አሁን እውነትም ቢሆን ወይም ፕራንክ እያደረጉት ቢሆን ይህን ያክል መንገድ መሄድ አልነበረባቸውም ዳኒና ሀይሚዬ ማለት ነው። ሶ እዚህ ጋር የሀይሚዬ ስህተት ምንድን ነው? ያሳያትን ማሳየት ነበረባት። ትላንትና ዳኒ ያሳያትን አሳየው ብላ ተዘጋጅተው ይመጡ ነበር። አንድ ላይ መምጣታቸው ላይ ቀር ይመጡ ነበር። አንድ ላይ መጡ። ወዲያውኑ ነው ሆት ሆኑ፣ ሁለቱም ሆት ሆኑ። ከመጡም በኋላ ብቻ አይታችኋል። እንደዚህ አይደረግም። የምሬ ነው ምላችሁ። በፍቅረኛው ምክንያት እስከ ሞት ድረስ የተዳረሱ ፍቅረኛሞች አሉ። እንደዚህ ያጣላ ማለት ነው። ሶ ሀይሚዬ የኔ እናት ይሄ ነገር በጊዜ ቋጭው። የእውነቴ ነው ምላችሁ፣ የእውነቴ ነው ምልሽ። የሆነ ነገር ከተፈጠረ በኋላ ከምትጸጸቺ ባጭሩ ቋጭው። የእውነት ባጭሩ ቋጭው። አንቺ ግን ሀይሚዬ ማንንም እኔ ባመንኩበትን ከማድረግ ወደ ኋላ ልልም ብለሻል። ግን ማርዬ ምንም እያደረግሽ ያለው ትክክል አይደለሽ። የእውነት ትላንትና አሁን ላይቭ ላይ ማለት ነው የእውነት በቃ ለጆሮአችሁ የሚሰቀጥጥ በጣም ማለት ነው። ሰው ሆኖ የሰው ጭካኔ፣ ሰውን መለወጥ የማይፈልግ ማደግ የማይፈልግ ደስታ የማይፈልግ ከሴቶች ያው ማርያምን እያሉ ማለት ነው ለሀይሚ እንደሚወድ ማለት ነው። ሀይሚ በዚህ ናክል አትወዷትም። የእውነቴ ነው ሙላችሁ አትወዷትም።
እንዲህ ሀይሚ መኪና የገዛላት ብሩኬ ነው የገዛችለት ብሩኬ ነው። መኪናውን ይመልስ፣ ካልመለሰ እናጋጨዋለን። ኧረ በስመ አብ እንፈር፣ የእውነት እንፈር። አንደኛ የመጣንበትን አላማችን ምን አይነት እንደሆነ ሳናቅ እጃችን ሰው ላይ አንጠቁ። እኛ ሳንለወጥ ሌላውን እከሌ ተለወጡ። እኔ እንጃ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እና እናንተ እንደዚህ እያወራችሁ ልጅቷ የማይሆን ነገር እየከተታችኋት ነው። የምሬ ነው የምላችሁ፣ የማይሆን ቦታ ማለት ነው። ብሩኬ ሳታቀው ቀርታ አይደለም፣ በደንብ ጠንቅቃ ታውቀዋለች። ግን እልህ ውስጥ እያሳዘችው ነው። እሷም እልህ ውስጥ ናት፣ እሱም እልህ ውስጥ ነው ማለት ነው። እና አሁን ምንድነው መፍትሄውን? የእናንተ ንግግር ቆጥቡ። ላይቭ ላይ ተሰቅላችሁ ብሩኬን ዘቅዝቃችሁ የምታወሩትን ቃላቶች አንደበታችሁን ቆጥቡ ማለት ነው። ልጆቹ እንደዚህ ከሆነ መቼም አይታረቁም፣ መቼም ማለት ነው። እና ሀይሚዬ እኔ እናት የእውነት ወደ ራስሽ ተመለሺ፣ ወደ ራስሽ ሁኚ። የምር የድሮ ሀይሚ ሁኚ። የዚህ ዓለም እኮ መቼ እንደምንሞት አናቅም፣ መቼ ማለት ነው። ዛሬ እንሞት፣ ነገ እንሞት፣ መቼ እንሞት አናቅም። ሞት በቀጠሮ ቢሆን የእውነት ማንም ሰው በኖረ አልነበረም። የምር በቀጠሮ አይደለም ሞት የሚመጣው። ማንም እግዚአብሔር የጻፈለት እድሜ ላይ ድረስ ይኖራል እንጂ ማንም እግዚአብሔር